ስትፈልጊኝ ስለምታገኙኝ የኔ ዋጋ ቀነሰብሽና ከሱ ጋር እንትን ለማለት ፈለግሽ። እኔ ግን አላየሁትም። አጭር ቀሚስ ደግሞ እሷ አትለብስ። አነ መጅኑነ አለይክ ጎበዝ ጉማዬ ያለሽበት ቆንጆ ጉማዬ ለማብቀል አይቦዝን ጉማዬ ምን ነው መላይ መታ ማን ነው እንደ እኔ ሰው ደስታ የሚያስደስታችሁ? የእውነት ለምን እንደው አላውቅም። ሄሉ ከዚህ ሰው ጋር ስትሆን በጣም ነው ደስተኛ የምሆነው እኔ ለምን እንደው አላውቅም። እና ብቻ የእውነት ከልቡ ነው ሰውየው ሸክሎ እየወደዳት ያለው ትላላችሁ። እና በእውነት በጣም ደስ ይላል። አንዳንድ ጊዜ ሰው ስትሆኑ የሰው ደስታ ያስደስታችኋል። እና እኔ እንደዚህ ተዋደው ሳይ በእውነት ነው የምላችሁ በቃ የራሴ ህይወት እስኪመስለኝ ድረስ። ምክንያቱም ህይወት አጭር ናት አይደለ? የነገን አናውቅም። ብዙዎቻችን ለነገ ነው የምንጨነቀው ከኔ ጀምሮ። ነገር ግን አንዳንድ ጊዜ ባለን ነገር ፈታ ማለትና ዘና ማለት ጥሩ ነው፣ ከአላህ መንገድ ሳንወጣ ማለት ነውና የእውነት በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ እንቁዎች የኔ ምርጦች ማለት ነው። እና አላችሁልኝ ወይ ደህና ናችሁ ወይ ትላላችሁ? የሰው ደስታ እስከሚያስደስታችሁ እንዴ እስኪ የተሰማችሁን ቃላት ገለጹልኝ። የእውነት ነው የምላችሁ እኔ በጣም ነው የተደሰትኩት። እና ፕራንክም ይሁን እውነትም ይሁን ውሸትም ይሁን አልሙሂም እኔ ባየሁት ነገር ላይ በቃ ደስተኛ ነኝ። እንዳልኳችሁ የሰው ልጅ ነገን ሳይሆን ዛሬ ባለን ነገር ዘና ማለት አለብንና በጣም ነው የተደሰትኩት። እስኪ የራሳችሁን ሀሳብ ግለጹልኝ። እና ሄሉሻ እንዴት እንዲያማራባት ደግሞ ወይኔ አኮራችን ትላላችሁ። እንዲህ ሀገር ተከብረናል ብሏል። የሆነ ነገር ሲሆን እኮ ነው እንዲህ ሀገር ተዋርደናል ይላሉና እንዲህ ሀገር ተከብረናል። እውነት ለመናገር በጣም ነው ደስ የሚለው። በቃ ምን ልበላችሁ አንበረከካችሁ እኮ ያን አረብ እና በጣም ነው ደስ የሚለው። በዛ ላይ ደግሞ መልኩ ቆንጆ ነው። በቃ ሁሉ ነገሩ በሚመጥናት ሰው ነውና የእውነትም ቢሆነኛ አይከፋንም፣ ደስ ይለናል። ለስራም ከሆነ እውነት ለመናገር ስራም ቢሆን አንዳንድ ጊዜ ደስ ከሚል ሰው ጋር መስራት ያስደስታልና ምን ልበላችሁ እኔ ደስ ብሎኛል። የእውነት ነው የምላችሁ። እንዲህ ብዬ ሳወራ በቃ ውስጤ ሰላም አለው። ፈገግን ያልኩት የሚገርማችሁ ስራ በዝቶብኝ በጣም ተናድጃለሁ። ስራውን ትቼ ነው አሁን ቪዲዮ እየሰራሁ ያለሁት ማለት ነውና ለአጭር ህይወት ረዝም ጉዞ። ለማንኛውም አንዳንድ ጊዜ ለዛም ነው ለሰው ላይ ተስፋ የሚሰጥ ነገር ቪዲዮ ስሩ ምላችሁ ለዛ ነውና ብዙ ጊዜ እንደዚህ ተስፋ ያለው ነገር ሲሰጡና እኛ እንኳን ብንደበር ከዛ ከድብርታችን እንወጣለን። ለካ ነገም እኮ ለኛም እንዲህ አይነት አለ በቃ ዛሬ ያልፋል ብለን እናስባለን። እና በቃ ጥሩ ነገር ባየን ቁጥር ሁሉ ጊዜ ምን አይምሯችን ብሩህ ነው የሚሆነውና እህቶች በዚሁ አጋጣሚ የእውነት ነው ምላችሁና ዛሬ ያሳዘኝ ዜና ነው የሰማሁትና የእውነት በጣም ያማል፣ ልብ ይነካልና እባካችሁ ተስፋ አትቁረጡ። ወላሂ ነው የምላችሁ። ብዙ ጊዜ እንደዚህ የምንጨነቅለት ህይወት ነገ ላንኖረው እንችላለን፣ ነገ እዛ ቦታ ላንደርስ እንችላለን። እና አንዳንድ ጊዜ በቃ የተሳሳትነው ነገር ቢኖር ማንኛውም ሰው መጀመሪያ ውስጥ ሰላም ያስፈልገዋል። ውስጣችን ሰላም ካልሆነ ሁሉም ነገር ሰላም የለውም። ገብቷችኋል አይደለ? ካፋችን የሚወጣው ፊታችን ላይ የሚነበበው ነገር በቃ ሁሉ ነገራችን መጥፎ ነው የሚሆነው ሰላም ከሌለንና ቅድሚያ ራሳችሁን ሰላም ለማድረግ ሞክሩ። እንዲሁም ደግሞ ልታፈቅሩ ትችላላችሁ፣ ሰው ልትወዱ ትችላላችሁ፣ ጓደኛ ሊከዳችሁ ይችላል። የምታምኑት ሰው ከምንም በላይ የሴት ጓደኛ የሚሆን የወንድ ጓደኛ የሚሆን በትዳራችሁም ሰው ሊበድላችሁ ይችላል። ቤተሰባችሁም ይበድላችኋል። በገንዘብ ሊበድላችሁ ይችላል። ቃልን ባለመጠበቅ ሊበድላችሁ ይችላል። በብዙ አይነት በደሎች የእውነት ብዙ ጊዜ የማንጠብቃቸው ሰው በቃ ናቸው። እኛ በቃ ከጎናችንን የምንላቸው ሰው እኛ እንድንወድቅ እየጣሩ የምናገኛቸው እና የሆነች ላይ አሁን ዛሬ እንግዲህ ቲክቶክ ላይ ብዙዎቻችሁ ትጠቀማላችሁ ብዬ አስባለሁ። እና ለቀዋት በቃ ራሷን ያጠፋችሁ ብለውኝ ለምን እህቶቼ የእውነት ተስፋ አትቁረጡ። ይሄ ነገር ያልፋል። ብዙ ጊዜ በህይወታችሁ ገጥሟችሁ ያቅም እንደዚህ አይነት ነገር አያልፍም ያልናቸው ቀናቶች እኮ አልፈዋል አይደል እንዴ? ስንት ነገር እኛ ስደት ላይ ስንት አመታችን እዚህ ጋር ለ2 አመት ብለን መተን ስንት መከራ አሳለፍን እስካሁን ድረስ ማለት ነውና ብዙም ጊዜ ተካፍተን ያሳለፍንበት ይበልጣል። ስለዚህ ተስፋ አትቁረጡ። ማያልፍ ነገር የለም። የእውነቴን ነው የምላችሁ። ይቺ ሴኮንድ ማለት ነው። በዚህች ሴኮንድ ውስጥ ልትከፉ ትችላላችሁ፣ ግን ያልፋል። እንደዚሁም ደግሞ የተደሰታችሁበትን በዛው ልክ ነውና ተስፋ መቁረጥ የለባችሁ ለማለት እወዳለሁኝ። ምን ልባላችሁ እኔ በጣም ነው ውስጤን የተሰማኝና አላህ ይጠብቃችሁ። ለምን ሞትን ትመርጣላችሁ? ሌላ ሞልቶ ይል እንደ ምክንያት እንዳልኳችሁ ሰው ብሄር ሰው ይመጣል። የሰው ልጅ ማለት ዛሬ ታይቶ ነገ የሚጠፋ ነው። ዛሬ አለሁ ያላችሁ ነገ ጧት እንደማይኖር እወቁ። ማንም ሰው ፍጹም አይደለም ሰው ማለት ነው።
እና ዛሬ ያፈቅራችሁትን ሰው ነገ ትጠሉታላችሁ። ዛሬ የወደዳችሁትን ሰው ነገ የምትጠሉበት ምክንያት ይመጣል እና ፍጹም አይደለም የሰው ልጅ። ምንም አይነት መከራ ቢገጥማቸው ሞትን አትምረጡ። ምን ችግር አለው? ጤና ካላችሁ የትም ሆናችሁ መብላት አትችሉም እንዴ? ወይስ የምትወጡበትም? በቃ ህይወት ማጥፋት ሁለተኛ ጥፋት እኮ ነው። ራስን ማጥፋት በራሱ ወንጀል ነው። ከምንም በላይ አላህ የማይወደው ነገር ነውና ምንም አይነት ጭንቀት ቢገጥማችሁ እህቶች እባካችሁ ራሳችሁን ለማጥፋት በራሳችሁ ላይ ጉዳት ለማድረስ አትሞክሩ። እንዳልኳችሁ የዛሬ ላይ የተጨነቃችሁበትን ነገር እናንተ ጤና ካላችሁ ነገ አንገታችሁ ቀጥ ብሎ ይህን ያለፋችሁበትን ተምራችሁ ለሰውም እናንተ ከወጣችሁበት ታሪክ ሰዎችን ታስተምራላችሁ። ግን እሳ ዛሬ ላይ ተስፋ ከቆረጣችሁ ከህይወታችሁን ካጣችሁ እናንተም ትጎዳላችሁ። ባላህን ዘንድ በማንኛውም እምነት ራስን ማጥፋት ወንጀል ነው። እንደገና ቤተሰቦቻችሁን ማስባችኋል። በስደት ዓለም ላይ ዛሬ ይመጣሉ ነገ ይመጣሉ እያሉ የሚጠብቁ በጉጉት እናት ቤተሰብ በዚህ ልክ እናንተም መቅረት የለባችሁም። ስንት ለፍተን እስከ ዛሬ ከአሁን በኋላ እኮ የራሳችንን ህይወት መኖሪያችን ነው እና ተስፋ አትቁረጡ ባካችሁ። እና ልጅቷ ራሷን አጥፍታ እያሉ እንደው እውነት ነው የምላችሁ እንደው ምን አይነት ነው? አላህ ይጠብቀን ነው። እና ለማንኛውም እና ሄሉ በጣም ደስ ይላል። ሲቀጥል ደግሞ ጆሲ ማለት ነው ጆሲ ከሄሉ እኔ ትናንትን ብያችሁ ነበረ። ጆሲ ከሄሉ ከኢራን ጋር ስትጣላ እሱ ደስ ይለዋል፣ በቃ ሰላሙን ያገኛል። ኢራን ጋር ጠጋ ስትል ግን እሱ በጣም ነው የሚናደድባት። አይቼዋለሁ ባለፈው አንስቼና የሆነ ፍቅር ቢጤ ያልያዘውም። ሲቀጥል ደግሞ እኔም በፈለግሽኝ ታይም ስለምታገኝ ከሱ ጋር ለማሳለፍ እየሞከርሽ ነው። በቃ በጣም ተናዶበታል። በግልጽ አማርኛ ነው የነገራትና ፍቅር ይዞት ከሆነ ወይ ቀድሞ በተናገረ እስከዛሬ ችግር እኮ ነው ይሄ ወንድና ሴት ጓደኝነት የሚባለው ነገር። ችግሩ እዚህ ላይ ነው ትላላችሁና ባለፈው አይታችኋል። ትናንት ልጅቱ ባደረገችው ነገር አሁን ልክ እንዳልሆነ እየተቆጣ ነበር። እሱን ራሱ ሰምታችሁታል። እኔ ያስተካከልልሃለሁ ብዬ ለምዴ ከሷ ጋር ምን እንዲያረገህ ምን አይዋ እና ውድ ቤተሰቦች እንደዛ ነው እላችኋለሁኝ። በተረፈ አብሽሩልኝ። አላህ ይጠብቀን ከመጥፎ ነገር አላህ ይጠብቃችሁ እናንተንም እኛንም። እኔ እንጃ ምን እንደምላችሁ አላውቅም። የሆነ ስሜት የተዘበራርቆብኛል የዛ ሊሞት ካየ ወዲህ ማለት ነው። እና ይሄን ይመስላል። ለማንኛውም ዱዓ ያስፈልጋል። ዱዓ ጸሎት አድርጉ በየእምነታችሁ። ወዳችኋለሁ፣ አከብራችኋለሁ። እና ሄሉሻ ጉዞ ወደፊት እንግዲህ ነገ ደግሞ በአዲስ ነገር ይመጣሉ ብዬ ተስፋ አደርጋለሁ። ትናንት ሲጀመር ፓስፖርቱ አልተቀደለም ስነግራችሁ ዝም ብለው ነው፣ ያው ለዲራማው ነው ሰምታችኋል። እና ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። አብሬያችሁ የነበርኩት ይቡነን። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ።